እንግዲህ ዳኒ ዛሬ በሰራው ቪዲዮ በደቂቃ ማለት ነው ቪዲዮን እንደለቀቀ ወደ ኢንስታግራም ነው ያመጣው ከአራት ሰዓት በፊት ማለት ነው። በጣም የሚገርማችሁ አሁን ደግሞ 20 ደቂቃ እንደምታዩት ምን የመሰለ ሹዝ ማጫ ምን የመሰለ ማጫ እንደምታዩት ነው። እንግዲህ ካሳ ይመስለኛል ብሩኬ ነው እንግዲህ ካሳ የገዛለት። ይኸው ጫማ ገዝቷል። እቺ ሸሚዝ ደግሞ አያወልቅም እንደ እስኪር ቀዩ ማለት ነው። እና 20 ሚኒትስ እና ህዝብ ላይ እንዲመጫወት እንግዲህ ከተመቻቸው ኢትዝ ግሬት ምንም ለማድረግ አንችልም። ሀይሚትዬን እንወዳታለን እናከብራታለን። በጣም ሪሊዮን የሆነች እህታችን ዩቲዩብ ላይ የምሰራው ቪዲዮ ስለ ሀይሚዬ ባይዘው የቲክቶክም ነው። በጣም እየመከረቻት ነው ወላሂን። እና ሀይሚዬ ዳኒ እንኳን እግር ስር ቤቱ ስለገባሽ በጣም እድለኛ ነው። ሪሊዩን ማለት ነው። ለምን ሀይሚዬ ሺዝ ስማርት ሺዝ ጀንትል እና ሀይሚዬ ያው አንደርስታንድ እናደርጋለን። ሌላው ደግሞ እህቶቼ በጣም እየተጨናነቃችሁ ነው ያላችሁት። አሁንም ለምን እንደሆነ አላውቅም። አሁን እኮ ድራማ ነው ወዶቼ። ሌላው ደግሞ እውነት ይሁን ውሸት አላውቅም። እኔ የሚምል ሰው አምናለሁ። እኔ ምዬ አልዋሽም። ብምል ተሳስቼ እንኳን እናንተ ታርሙኛላችሁ። ግን ሀይሚዬና ብሩኬ ሰላም ፈጥሯል የሚባል ነገር አለ። ሌላው ደግሞ ወዶቼ ማሮቼ ፍቅሮቼ ማለት ነው ቀን የሰራሁትን ቪዲዮ ስለ ጫንኩት መደለጥ ስለማልችል ለቅቄዋለሁ ማለት ነው። ሙዚቃ ማለት ነው። ሀይሚዬና ብሩኬ ሰላም ሳይሆኑ ብሩኬ እንደዚህ ጨፍራል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ቀኑ ሙሉ ብሩክ እየተጨነቅን ስለ ሀይሚቲ ማይስዊት እየተጨነቅን እንደዚሁም ደግሞ ዳኒ ይሄ ወመኔ ይሄ ወንበዴ እንግዲህ ክስ ይላል እያልኩ ነበር። ክስ ብሎ መጣ። የምን ክስ ነው ሲጀመር? አንዳንድ እህቶቼ እውነት ነው ላይክ የምትሉት ምን ሆናችሁ ነው? ያኔ አፍተር የስተርዴያ ብሩኬ ልክ ቪዲዮ እንደለቀቀ በተደባደቡበት ሰዓት ዳኒ ደግሞ ከሆነች ቆንጅዬ ልጅ ጋር እስክስታ እያለ ነበር። ኢንስታግራም ገልጽ ላይ እጄ ላይ እንደሆነ ወዲያውኑ በሳይለንት አድርጌው መጥቼ እንደውም አሳያችኋ እንትን ብያለሁ፣ ቪዲዮ ሰርቻለሁ። እና እውነት ነው ወይ ለምትሉኝ ወዲያውኑ ነው። እንደዚሁም ደግሞ አሁን ራሱ ዛሬ ሀይሚዬን እንግዲህ አፍ ውስጥ ሶፍት ወትፎ ምናምን እንዲለቅሱ የተቀመጠ ነው የሚመስለው እኮ። እና ሱብሃንአላህ። እና እንደዛ ሆኖ ሀይሚዬን በደቂቃ ማለት ነው ወዶች በደቂቃ ቪዲዮን እንደለቀቀ ምንድን ነው ያደረገው? እንደምታዩት የሀይሚዬን ቪዲዮን እንደኛ ማለት ነው ቆርጦ ኢንስታግራም ላይ አምጥቷል። ለምን? ሰብስክራይብ ያው ቻናሉ ግሬት እንዲሆንለት ነው። ይሁንለት ጠይብ። ግን እና ሀይሚዬ እንኳን እንደዚህ አይነት ዘዴ አይጠቀሙም። ኢንስታግራም ላይ ቻናላቸውን እንኳን አያመጡም። ሪሊውን እና እኔ እንዴት ብዬ እንደምናገር አላውቅም። ሀይሚዬና ብሩኬ እኔ እንጃ ከነሱ ራቁ ሲባሉ የማይርቁበትን ሪዝን በፍጹም እኔ አልተረዳውም። እኔ ወላሂ ነው የምላችሁ የሆነ ሰዓት ላይ የዛሬ 6 ወር አይ ቲንክ በጣም ነው ዱአ ማድረገው እንዳይቀየሩ እላለሁ። በቃ ያኔ ከልብ እየወደድኳቸው ስመጣ እንዳይቀየሩ እላለሁ። ወላሂ ነው ብላችሁ። ግን አንድ ሰው በቃ ያኔ እኔ በጣም አዝኛለሁ። ለምን ዋሻችኋለሁ? ወላሂ ነው ብላችሁ። ለምን? እንወዳችኋለን። የፈለገ ቢያቀርቡ የፈለገውን እንትን ቢሉ እንወዳችኋለን። በሀይሚዬ አንደራደርም። ግን በዚህ መልኩ ለተመልካች በጣም እንትን ይላል። ሲቀጥል ደግሞ ውዶቼ አረ ይሄ ነገር እውነት ነው የምትሉኝ ምን ሆናችሁ ነው ውዶቼ? አሁን የዛሬው እስቲ እናንተ ትዕግስት የሆነች ጓደኛሽ ልትከስሽ ነው። ገባችሁ? እሱ አሁን ብሩኬን ልክሰስ ምናምን እያለ ነው ከሀይሚዬ ጋር። እሱ ደግሞ ምን እያደረገ ነው? ብሩኬ ደግሞ እየሸረተለት ነው። ሀይሚዬስ እየሸረተችለት ነው። ገባችሁ? እነሱ ፍቅር ናቸው። አልፎ ተርፎ እንደነገርኳችሁ እኔ የሚምል ሰው አምናለሁ እንዳልኩት ሀይሚዬና ብሩኬ ሰላም ናቸው። በሆነ ታይም ላይ ከሆነ ቪዲዮ በኋላ በውስጥ የተፈጠረ ችግር ነበር። ሰላም ፈጥረዋል፣ ሰላም ናቸው ላሉኝ አንዳንዴ እውነት ነው ማለት ጀመርኩ። ሌሽ ሀይሚዬ እኮ ሸገር ስትመጣ ጋሽዬ ለብሩኬ አደራ ሰጥቷል። ስለዚህ ሀይሚዬ የህዝባችን ናት።
ለምን ውዶች እዚህ ጋር ብሩክን ጥላቻ ሳይሆን ሴትና ወንድ ኖ ዘሲም። ስለዚህ ብሩኬ እንደው በምን አንጀቱ ጨክኖ ነው እነዚህ ጎረምሳ ጋር ሀይሚዬ ብቻዋን የምትሄደው? ስለዚህ ብሩኬም ከካሜራ ጀርባ ሊኖር ይችላል። በመልካም ነገር አስቡ። እንዴት ወንዶቹ ጋር አይበቃትም አትበሉ ውዶቼ፣ ማሮቼ፣ ፍቅሮቼ። እነሱ አራት እኮ ሰላም ናቸው። ይኸው እያየን ብሩኬ እየሸረተ ይኸው። ይሄ ደግሞ እንግዲህ ሆስፒታል የተኛ ሰው ጫማ ማስታወቂያ እየሰራው ጫማ እያሳየን ነው። ስለዚህ ሰምታይምስ ውዶቼ ከትላንትናው ጥፋታችን መታረም አለብን። እንዲህ ነው የትላንትናው ጥፋታችን ምንንም ሳናቅ እየወነጀልን ነው ያለነው። አሁን አራቱም ሰላም እንደሆኑ ቀን ራሱ በኢንስታግራም ላይካቸውን አሳይቻለሁ። ከምንም በላይ እኔ ሰላም ነው ፈልገው፣ ግን ይራቁ ነው። ገባችሁ? ከነዚህ ግሩፕ ውስጥ ይራቁ ነው። ለምን አንድ ሰው ብሩኬ ሚስቴ ካለ ከእንደዚህ አይነት ግሩፕ ውስጥ መራቅ አለበት። ጥቅም ምንድን ነው? እኛ እኮ ባለን ነገር አላን እናመስግን። ሞት እኮ አይቀርም፣ ሀብታም ደሃም መሞቱ አይቀርም። እና ያለንን ነገር አልሐምዱሊላ ሪሊውን። አሁን ይሄ ዩቲዩብ ትምህርት አይጠይቅ፣ ዲግሪ አይጠይቅ፣ እድሜ አይጠይቅ፣ መማር አይጠይቅ፣ አማርኛ ማንበብ አይጠይቅም ዩቲዩብ። ሪሊውን የምነግራችሁ እና ምንም ትምህርት አይጠይቅም ዩቲዩብ። ኦንሊ ምንድነው ኢንተረስት ነው። ፍላጎቱ ካላችሁ ሲስተሙ ካወቃችሁ እንደዚህ ነው በቃ። እና አንዳንዴ አይዶን ነው እኔ ለነገ ህይወታቸው እንዴት ነው ማያስቡት? ባይዘዌ ሀይሚዬ ስማርት ናት። ሀይሚዬ ከማንም ትበልጣለች። ሀይሚዬ አርቃ ታስባለች። ይሄ የምታደርገውን እኔ አይኖ፣ ግን ሁሉ ነገር ከተወራ ሆድ ባዶ ይቀራል። ገባችሁ? እዚህ ጋር ደግሞ ሌላ ነገር ነው ሌላው የሚያስቡት። እና ሀይሚዬ ይሄን ነገር የምታደርገው ነገሮቹን ለሰው ብላ ከቨር ለማድረግ ነው እንጂ እንደዚህ አይነት ነገር ፈልግ አይደለም። ለምን ሀይሚዬ በክብሯ የማትደራደር ጀግኒት ናት። እና አሁንም ቆም ብለህ አስብ ብሩኬ፣ ሚስትህን ሚስት የምትል ከሆነ ማለት ነው። እኛ እኮ እኔ አሁን ሪሊዮን ነው የምነግራችሁ። ኤቭሪዴ ይሄ ነገር በዚህ ነገር ከቀጠሉ ብሩክን አያም አስክ ብዙ ነገር የምጠይቀው ይኖራል። እኔ ባልና ሚስት በእንደዚህ አይነት ነገር ሲሰራ ጥሩም አይደለም ውዶች፣ እያያችሁ ነው። አሁን ባይዘዊ ከእነሱ ጋርም ያኔ ሀይሚዬና ሩታ ምናምን ማለት አልችልም። ለምን ሩታ ተቀጥራ ነው ይሄን ነገር የሰራችሁ፣ ከዛ ወደ ትዳር ሄደ። ሆኖም ግን ያሉበትን ላይፍ እያያችሁ ነው። ስለዚህ ቢያንስ ሀይሚዬ ትንሽ ልጅ ናት፣ ገና 20 ዓመት ያልሞላት። ስለዚህ ብሩክ ደግሞ አስተዋይ ልጅ ናት። ወደ ራስ ተመለስ። እናት እየተዘገዘቀች። ሁለተኛ ነገር ደግሞ ውዶቼ ምንድነው ብሩክና ሀይሚዬ ማሰብ ያለባችሁ የመዳም ቅመሞች እንባ ጥሩ አይደለም። እናንተ ሂዱበት፣ ምንም ችግር የለም፣ ግን ለእናንተ ጥሩ አይደለም ውዶቼ። ሀይሚዬና ብሩኬ ነው መመክራችሁና እና ባይዘው ውዶቼ፣ ያው የመጣሁበት በኢንስታግራም ገጽ ላይ ከ20 ደቂቃ በፊት ጫማ ምናምን እያስተዋወቀ እንደምታዩት ክስ አለ። እና እንደዚሁም ደግሞ ከመጀመሪያ ላይ እና ሀይሚዬ እንደለቀቁ ከ4 ሰዓት በፊት ወዲያውኑ ማለት ነው ወዲያውኑ እንትን ብሏል። ወዲያውኑ በኢንስታግራም ገጽ ላይ ለቀዋል ማለት ነው። ማን ነው? ዳኒ። ስለዚህ ቶታሊ ሀይሚዬና ብሩኬ ያፍቅራችሁ በጣም ናፍቆናል። ወደ ራሳችሁ ተመለሱ። አንዳንድ እህቶች ደግሞ ቁጥር ካላችሁ ላይክ ምከሩ አለምልሱ። እኛ ድምጽ ይሰማሉ ቁጥር ያላቸው ግን አይሰጡንም። ቁጥር የለንም ግን አይሰጡንም ለእኛ ማለት ነው። እና እንግዲህ አላህ ከነሱ ጋር ይሁን። እኔ ብሩኬ ጨክኖም እነዚህ ወንዶች ጋር አይልካትም። እንደዛ ነው ውስጥ ያሰበው። በጣም እኔ አላውቅም። ዱዓ እናደርጋለን እንግዲህ እንጠብቃቸዋለን፣ መጨረሻውን እናያለን። ሀይሚዬም ባይገርማችሁ ያኛው ወደዛ እያለ ማሻላ ሰብስክራይብ 100 ሺህ ሊገባ ነው። ያው ኢንስታግራም ላይ የሚወስዳል። ገባችሁ? ሀይሚዬን ያለ ደግሞ ይመጣሉ ከኢንስታግራም። እና ዱዓ እናደርጋለን ውዶቼ ሀይሚዬና ብሩኬ እንዲመለሱልን። ሌላው ደግሞ ሁላችሁም አተለቃቅሱ፣ ማልቀስ ይብቃ። ይሄ ሙሉ ለሙሉ ፕራንክ ነው፣ ሙሉ ለሙሉ ውዶቼ ማለት ነው። እሺ ከስ የለም ምንም ነገር የለም። እሱ ዘና ፈታ እያለ ነው ዳኒ። አሁን ደግሞ ጫማም ገዝቷል። ሀላስ ካሳ ነው ማለት ነው። እና አብሽር ውዶቼ። ንግግሩ ደግሞ መግቢያ ላይ መናገር የነበረብኝን ንግግሩ ወደ ሀይሚዬ እያደላ ነው። ሀሳቡ ምንድነው ለምትሉት ፎከስ እና አቴንሽን ለመሳብ ነው ሰውን። ኦኬ ሰው አቴንሽን ለማድረግ ነው።
እኔ ላንቺ ብዬ እኔ እንደዚህ ሆኜ አስተያየቱ እንዳይቀማክ የምትሉት አለ ኮሜንት ላይ። ግን ምንድነው ይሄ እንዴ ብለን እንደ እናንተን ኮሜንት ላይ ሰርፕራይዝ ሆናችሁ። እኔ አሁን አዳምጬው ብዙም ቦታ አልሰጠሁትም። ለምን ያን ነገር ፎከስ አድርገ ነው በሱ ቻናል ላይ የተለቀቀው። አቴንሽን እንድሰጠው ነው፣ ቦታ እንድሰጠው፣ እንድናዳምጥ፣ ፎከስ እንድናረግ ነው እንጂ ሀይሚዬ ነው ይፈልጓት ወይ ሌላ ነገር አይደለም። በቃ ይሄ ስራው ባህሪ ነው። ገባችሁ? ግን ያው እንዳላ ፍቃድ ግን ነገሩ ይበርዳል። አሁን ግን ተረጋጉ። ብሩኬ ተከሰሰ ተብሎ ብሩኬ ሼር እያደረገ ነው። ውሸት ነው። እኛ ያወራነው ነው እዛ ተከሰሰ የሚሉት ማለት ነው። እና እንግዲህ ያው ይሄን አይዲያ ያመጣችው ጽጌና ዳኒ ናቸው በሚዲያ ላይ። እንግዲህ ያለ ይሆናቸው። እኛ የምናደርገው ዱዓ ማድረግ ነው። ብሩክና ሀይሚ ወደ ራሳቸው እንዲመለሱ ዱዓ እናደርጋለን ወዶቼ። ብቻ ተመልካች አትጨናነቁ፣ ራሳችሁን ጠብቁ። አመመኝ ቆረጠኝ ምናምን የምትሉት በቃ ወደ ራሳችሁ ተመለሱ። ወላሂን ሀይሚና ብሩኬ መቼም ቢሆኑ አይለያዩም። መቼም ቢሆኑ እነሱ ፋይል ናቸው። ግን ይሄን ነገር እንዲያቆሙ ልጆች ናቸው፣ እንመከራቸዋለን። ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። እንግዲህ ነገ መልካም ነገር ያሰማን። አሰላሙ አለይኩም ወራህመቱላሂ ወበረከቱ።